ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? የኤሚ ቤተሰቦች ደህና ናችሁ? ያው ተጠፋፍተናል፣ ለረጅም ጊዜ ተጠፋፍተናል። በዚህ ቤት ኦልሞስት ወደ ከ20 ቀን በላይ ምናምን መሰለኝ በዚህ ቤት መተን አናውቅም። ያ ብዙ ምቾት ስለሌለ ነው። ብዙዎቻችሁ ትረዱናላችሁ ብዬ አስባለሁ። ብዙም ዝርዝሩን ላወራችሁ አልፈልግም። በኋላ በሰፊው ስንገናኝ በደንብ እናወራለን ማለት ነው እና ስለጠፋንበት ነገሮች ኤሚም ትመጣና ዘርዘር አድርጋ ትነግራችኋለች ብዬ አስባለሁ። ለዛሬው ግን የመጣሁበትን ብቻ ልንገራችሁ። እንግዲህ ዛሬ እንድመጣ ያደረገኝ ምን አለ መሰላችሁ? ብሩኬና ሀሚ በጥሩ ሁኔታ ደስ በሚል የፍቅር ጊዜያቶችን ሲያሳልፉ ቆይተዋል። በጣም ደስ የሚል ጊዜ አሳልፈዋል። ሁሉንም እያየን ስለሆነ በጣም እጅግ ደስ ብሎናል። ግን ደግሞ የሆነ ነገር ሲሆን በዙሪያቸው ሳንናገር አናልፍም። ምክንያቱም ሰላማቸውን ስለምንፈልግ ነው እና ዛሬ ወደ እናንተ የመጣሁት እንግዲህ ሰሞኑን አንዳንድ ነገሮች እየተፈጠሩ ነው ያሉት። የእዩ ያው ከመጀመሪያ ጀምሮ አላረፈችም። ብዙ ችግሮችን ለመፍጠር ጥረት እያደረገች ነው። ነገር ግን ብሩኬም በዝምታ ሀይሚም በዝምታ አልፈዋል። ነገሮቹን በዝምታ እያለፉት ነበረ። ግን አሁን ደግሞ ነገሩ እየጎላ እየገፋ ሲመጣ ይህ ስም ማጥፋትም ነው። ስለዚህ የሆነ ነገር ያስፈልጋል። ዲኤንኤው ተመርምሮ እውነታው መውጣት አለበት የሚል ሀሳብ ይዘው መጥተው ብሩኬና ሀይሚ ተነጋግረው ያንን ዲኤንኤ እንዲደረግ ብሩኬም እንግዲህ ነፃነቱን ለማወጅ ወደ ቡታጅራ ተያይዘው ሄደዋል። አይታችኋልና እየሆነ ያለው ነገር ግን በተቃራኒው ነው እየሆነ ያለው። እዩ የእውነት ልጇ ዲኤንኤ ተመርምሮ የብሩኬ መሆኑን ማረጋገጥ ትፈልጋለች የሚለው ነገር እያየን ካለነው ነገር ስንነሳ በፍጹም አትፈልግም። ዋናና አላማዋ ምንድነው? አላማዋ ብሩኬና ሀይሚ መለያየት ነው። ይሄ ነው በቃ ግልጹ ነገር ማለት ነው። ስለዚህ በእያንዳንዱ ነገር ብሩኬና ሀይሚ ማወቅ ያለባችሁ ነገር ወደ እናንተ እየመጣ ያለው እናንተን የመለያየት ስራ ስለሆነ ብዙ ውጣ ውረዶችን አልፋችሁ እዚህ ደርሳችኋል። እናንተ ሊለያዩ የሞከሩ ብዙ ሰዎች ነበሩ። ስለዚህ ነገም እንደዚህ ያሉ ነገሮች ይቀጥላሉ። ማወቅ ያለባችሁ ነገር ይቀጥላሉ። ስለዚህ እናንተ ደግሞ አቋም ሊኖራችሁ ይገባል። ምንም ነገር ቢፈጠር በመሃላችሁ ክፍተት መኖር የለበትም። ይሄንን አጽንኦት ሰጥቼ ነው የምነግራችሁ ማለት ነው እና ማንም ሰው ነገሮች እየተመቻቸለት ጥሩ ህይወት መኖር ሲጀምር ፈተናዎች በዛው ልክ ይመጣሉ። ስለዚህ እነዛን ፈተናዎች ለመወጣት ደግሞ ቁርጥ የሆነ አቋም ሊኖር ይገባል ማለት ነው። እንደዚህ የሚወላውል አቋም የምትይዙ ከሆነ መንገድ ላይ ትቀራላችሁ ማለት ነው። ስለዚህ እንደዛ መሆን የለበትም። ምናልባት በባለፈው ብሩኬና ሀይሚን አይታችኋቸዋል ብዬ አስባለሁ። የሆነ ፖድካስት ላይ ቀርበው ነበረ። ስለ ህይወታቸው ያነሷቸው ብዙ ሀሳቦች ነበሩ። ስላሳለፉት እንዴት እዚህ ደረጃ እንደደረሱ እነሱን ለመለያየት የተደረጉ ሴራዎች ምን ያህል እንደነበሩ ምናልባት የእነሱን ፖድካስት ከሰማችሁ በደንብ ትረዳላችሁ ማለት ነው። በደንብ ትረዳላችሁ እና በነገራችን ላይ እንደዚህ ያሉ ነገሮች በሀይሚና በብሩኬ ላይ ብቻ ሳይሆን ምናልባት ይህን ቪዲዮ እያያችሁ ያላችሁ ሰዎች ከእናንተ ውስጥ የተወሰናችሁት እንደዚህ ለነገር አጋጥሟችሁ ሊሆን ይችላል። እንደገና ደግሞ በዙሪያችሁ ያለ ሰው ላይ አጋጥሞ ሊሆን ይችላል። ጓደኛ ሊሆን ይችላል፣ የቤተሰብ አባል ሊሆን ይችላል። እንደዚህ ያሉ ሰዎች የገጠማችሁ ሰዎች ልኖሩ ትችላላችሁ እና ምናልባት በኮሜንት እንዴት እንዳለፋችሁት ኮሜንት ላይ ብታስቀምጡላቸውም አሪፍ ነው ማለት ነው። መማማርም ስለሆነ ማለት ነው። አንድ ማወቅ ያለብን ነገር በተለይ ፍቅር ውስጥ ስትሆኑ በፍቅር ነገሮች እየተመቻቹ ሲመጡ ፈተናዎች በዛው ልክ ይበዛሉ። እናንተን ስሜታዊ አድርጎ የሚያጋጩ የሚያለያዩ ነገሮች ይበዛሉ። ስለዚህ እናንተ መሆን ያለባችሁ መረጋጋት ነው የሚያስፈልጋችሁ ማለት ነው። ምክንያቱም አንዳንዴ ነገሮቹን ሳታጣሩ ሁሉ ወደ መጣላት ማይሆን ነገር ውስጥ ልትገቡና
በቃ የምትደሰቱበትን ነገር ልታጡ ትችላላችሁ። በነገራችን ላይ ታስታውሳላችሁ ሃይሚና ብሩኬ በዩ ምክንያት ስንት ጊዜ የመለያየት ደረጃ እንደደረሱ አይተናል አይደለ? እዩ ከመውለዷ በፊት የፈጠረቻቸው ብዙ ነገሮች አሉ። በቃ ብዙ ነገሮች አሉ። እውነት ቢኖራት እዩ ከወለደች በኋላ እንኳን እስካሁን አትቆይም ነበረ። አትቆይም ስላችሁ አንደኛ ልጁ ቢኒ የተባለው ልጁ የኔ ነው እያለ ሁሌ እየተከራከረን ያለው እሷ እንግዲህ እሺ እስከ ማለት ሁሉ ደርሳለች፣ ተቀብላለች አይደል እንዴ? ስለዚህ ዛሬ ላይ ብሩኬ ምን አድርግ ነው የምትለው? አንደኛ ዲኤንኤ እንዲደረግ ፍላጎት የላትም። በፊት ዲኤንኤ እናድርግ ሲላት እምቢ ብላለች። ጀስት እንዲሁ በጭፍን አምነ መቀበል አለብህ ብላ ብሩኬን ስታስጨንቀው ነበር። እንደዚህ የሚባል ነገር ደግሞ የለም። ገብቷችኋል? አባት እንደው ልጁ የኔ መሆኑን እንኳን ስለምጠራጠር ዲኤንኤ እናድርግ ቢል እንኳን ፈቃደኛ መሆን አለባት፣ እርግጠኛ ብትሆን ማለት ነው። ስለዚህ እዩ ልጁ የብሩኬ እንዳልሆነ ግልጽ ነው። ይሄን ታውቃለች። ግን አሁን ለምሳሌ ቡታጅራ ሄደዋል። ትላንትና መያየን ነበረ። ሕፃኗን ይዘሽ ነይ ብለዋት ነበረ። ሕፃኗን ይዘሽ ነይ ያሏት ተያይዘው ሄደው ዲኤንኤ እንዲደረግ ማለት ነው። ዲኤንኤ ለማድረግ ተፈልገው ነው እንደዚህ ያሉት። ነገር ግን ከቢኒ ጋር ብቻቸውን ነው የመጡት እና ምንድን ያለችው ብቻህን ማግኘት ነው የምፈልገው፣ ብቻህን ነው ማግኘት የምፈልገው፣ እምቢ ካልክ ብዙ መረጃዎች አሉ አውጣለሁ ምናምን ነገር እያለች ያለችው። እኔ በመጀመሪያ ደረጃ እዩ የሆነ ዓላማ አላት፣ ብቻውን ልታገኝ የፈለገችበት የሆነ ዓላማ አላት። ስለዚህ ይህን ነገር ደግሞ አንተም አውቀ መጠንቀቅ አለብህ። በቃ ሌላ ነገር ማድረግ ፈልጋለች። ስለዚህ ብሩኬ በጣም ጠንቃቃ መሆን አለብህ። ሃይሚም ደግሞ ምንም ነገር ቢፈጠር ከብሩኬ ጎን መለየት የለብሽም። የማይሆን ነገር መረጃ ፎቶ ሊደርስ ይችላል፣ የማይሆን ቪዲዮ ሊደርስ ይችላል፣ ምናምን እንደዚህ ያሉ ነገሮች ሊደርሱ ይችላሉ። ስለዚህ ከወዲሁ ጥንቃቄ ማድረግ አለብሽ፣ ራስሽን ማሳመን አለብሽ። ዛሬም ከቢኒ ጋር እያወሩ ነበረ። ምክንያቱም ዓላማዋ ምንድነው፣ ፍላጎቷ ምንድነው የሚለው ነገር ላይ እያወሩ ነበረ። ቢኒ የሚፈልገው ዲኤንኤ እንዲመረመር ነው። ለምን? እሱም ተመርምሮ የሕፃኗ አባት መሆኑን ማረጋገጥ ስለሚፈልግ ማለት ነው። እሷ ደግሞ ብሩኬን ስለምትፈልገው ብቻ ዲኤንኤ ሳይመረመር ብሩኬ አምኖ ልጁን እንዲያሳድግ ማለት ነው። አንደኛ እኔ የምመክራችሁ ማለት ነው። ለምሳሌ ብሩኬ እኔ የምመክርህ ግዴታ የለብህም፣ አንተ መለመን የለብህም። አንዴ ዲኤንኤ እናድርግ ብላት እምቢ ብላለች አይደለ? መተው ነው ያለብህ። ባለ ጉዳይ የልጁ አባት ነው ብላ ዲኤንኤ ይመርመር ትክሰስ፣ ወደ ህግ ነው የምትሄደው። በቃ አንተ ለምሳሌ የልጁ አባት ነህ ብለሃለች አይደለ? እኔ አይደለሁም ነው የምትለው አይደል? አንተ እስካሁንም እኔ አይደለሁም እያልክ ነው። ስለዚህ ምንም ልታደርግ አትችልም። ወደ ህግ ነው የምትሄደው። ወደ ህግ ስትሄድ ደግሞ ዲኤንኤ ይመርመር ነው ይባለው በህግ መሰረት አይደለ? ስለዚህ አንተ ዲኤንኤ እኔ አባት አይደለሁም ትላለህ፣ እሷ አባት ነው ትላለች። ከዛም በኋላ ዲኤንኤ ይመርመርልኝ ትላለህ ማለት ነው። በህግ ፊት ዲኤንኤ ይመርመርልኝ፣ እኔ ልጄ እንደሆነች አላምንም፣ ከእሷ ጋር ምንም አይነት ግንኙነት የለኝም ትላለህ። ከዛም በኋላ ራሱ ፍርድ ቤት ምን ያደርጋል? ዲኤንኤ እንዲመረመር ይመርመሩ ተብሎ ይላካል። ሳምፕል እንዲወሰድና ምርመራ እንዲደረግ ያዛል ማለት ነው። ከዛም በኋላ እናንተ ትሄዳላችሁ። አንተም በቀላሉ ውጤትን ታውቃለህ ማለት ነው። ቢኒያም ደግሞ መክሰስ ይችላል በሌላ መንገድ ደግሞ ገብቷቸዋል። ስለዚህ አሁን ፈላጊው ነው መክሰስ ያለበት እንጂ ተፈላጊው ያን ያህል መጨናነቅ የለብህም። ብሩኬና ሃይሚ ይህን ያህል መለመና ውስጥ መግባት የለባቸው። ለምን? በቃ ባለ ጉዳይ ከሆነች እሷ ጉዳዩ የኔ ነው ካለች እራሷ ነች በዚህ መንገድ መታ ዲኤንኤውን ይመርመርልኝ ማለት ያለባት እሷ ነች። አንደኛ አባት ነው እንዲያግዘኝ፣ መጀመሪያ እኮ የልጄ አባት ብሩኬ ነው ብላ ልጄን እያገዘኝ አይደለም ብቻዬን ነው እያሳደግኩ ያለው ስትል ነው ትከሳለች። ያለታ ነው በቃ በህግ መንገድ ሲሄድ እንትን የሚለው ማለት ነው። ስለዚህ አንደኛ በህግ መሆኑ ውጤት እንዳይቀየርም አሪፍ መንገድ ሊሆን ይችላል። በግላችሁ ብታደርጉ ግን ምናልባት ሊቀየርም ይችላል። ይሄኛው ግን ለምሳሌ ዲኤንኤው ሲመረመር በፖሊስ ከሆነ ፖሊስ ነው ጉዳዩን የሚይዘው። ከዛም በኋላ ውጤቱንም
ፖሊስ ራሱ ስለሚቀበል ማለት ነው እንዳይቀየር ቢያንስ በግል ከምታደርጉት የተሻለ ነው ማለት ነው። ገብቷችኋል አይደለ? ስለዚህ አንደኛ ቢኒ መክሰስ ትችላለህ። እዩን ልጄ ነች ካልክ እውነትም ካመንክበት እዩም ቢካለች አንተ መክሰስ ትችላለህ። ምን ብለህ ነው የምትከሰው? ልጄን ከርታኛለች ብለህ ትከሳለህ። ቀላል እኮ ነው። ልጄ ከርታኛለች፣ በቃ ከእኔ ልጄ ማሳደግ እፈልጋለሁ፣ ልጄ ማግኘት እፈልጋለሁ ብለህ ትከሳለህ። እሷ ልጁ አይደለም ትላለች አይደል? ዲኤንኤ ይመርመርልኝ። ከዛን ዲኤንኤ ይመረመራል። አንተ ወይ የልጁ አባት ትሆናለህ ወይ አትሆንም። የልጁ አባት ከሆንክ ሙሉ መብት ታገኛለህ ማለት ነው ልጅ ላይ። ገብቶሃል አይደለ? እሷ ከሱ ጋር ሆኜ ልጄ ማሳደግ አልፈልግም ብትል እንኳን ልጅን በተለያየ መንገድ እንድታገኝ ህግ ይፈቅድልሃል። ስለዚህ ያለታ አንተ ከልጅ ጋር ጊዜ እንደፈለገ ማግኘት ትችላለህ። ልጅን በምትፈልገው መንገድ ማሳደግ ትችላለህ። ስለዚህ ይሄ ከነ ቡርኬ ጋር ምናምን እነ ቡርኬና ሃይሚ መውጣት ነው ያለባችሁ። ምክንያቱም አንዛሬ ያነሳችሁ ሃይሚ ያነሳችሁ ነገር አሪፍ ነው። የህግ ባለሙያዎችን እናማክር ማለቷ ትክክል ነው። እንደው የፈለገ ቢመጣ ቡርኬ ብቻህን እንዳታገኛት። አዎ እዩ ብቻህን ልታገኝ የፈለገችው የሆነ ሴራ አሲራ ነው። ታስታውሳላችሁ? ከዚህም ፊት ወንድሞቿን ሌሎች ሰዎችን ቡርኬን የሆነ ነገር ለማስደረግ ዙሪያ መጥተው በቃ የሆነ ነገር እናደርገዋለን ምናምን ብሎ እንትን ሲሉ የነበሩ ወንዶች ነበሩ አይደለ? በቃ እነሱ ጣጣ ውስጥ መግባት የለብህም። ሲጀመር ዲኤንኤ እናርግ ብላችሁ ከዚህ እሷ ፈቃደኛ ካልሆነች ከዚህ ቡታጅራ መሄድም አይጠበቅባችሁ። ምናልባት ቡታጅራ የሄዱት ያው የሀብቴ ፍቅረኛ ያው ተመርቃለች፣ ለዛ ፕሮግራም ተዘጋጅቶ ነበር፣ ለዛ ልትሄዱ ትችላላችሁ። ጥሩ ጊዜ እያሳለፋችሁ ሀብቴም ያው ደስ የሚል ጊዜ እያሳለፈ እንደሆነ አይተናል። እንኳን ደስ ያለች ነው የምንለው። ስለዚህ የፈለገ ቢመጣ እናንተ ራሷ ባለጉዳይ ነኝ ካለች ትጥራችሁ፣ ስትጠራችሁ ብቻ ሄዱ። ከዛ ውጪ እናንተ እሷን መለመን የለባችሁ። አቁሙ፣ እሷን መለመን አቁሙ። በቃ በፍጹም እንዳትለምኗት። እሷ ስትፈልግ ትክሰስ ከፍርድ ቤት ወይም ደግሞ ከፖሊስ ጣቢያ ወረቀት ይዛ ትምጣ። ያለታ ምላሽ ለመስጠት አንተ ህግ ቦታ ሂድ። ከዛስ ያለውን ነገር ትናገራለህ። ከዚህም ፊት ልጁ ነች የሱ ልጅ ነች እያለች እንደውም ህይወቴን እየበጠበጠኝ ስለሆነ ብለህ አንተ ነገሩን ማጦዝም ትችላለህ ከፈለክ ማለት ነው። ግን ደግሞ እንደዛ ሳይሆን እሷ ነገሮቹን በቀላሉ ፍቃደኛ ሆና ዲኤንኤው የምታስመረምር ከሆነ ወይል ካልሆነ ግን ትክሰስ ትሄዳለህ። ወረቀቱ ሲደርስ የህግ ወረቀት ሲደርስ ትሄዳለህ። ምን ላይ ይሰጣል? አንተ ዲኤንኤ ይመርመርልኝ እንዲመረመርልኝም ስለምናት ነበር። እሷ ግን ፍቃደኛ አይደለችም። ይሄ ብቻ አይደለም፣ እኔ ላይ ይሄ እንደዚህ በማድረጓ በማለቷ ህይወቴን እየበጠበጠች ነው፣ የተረጋጋ ህይወት እንዳይኖረኝ እያደረገች ነው ብለህ አንተ ምላሽ መስጠት ትችላለህ። አዎ ካልሆነ ደግሞ ማድረግ የምትችለው ለምሳሌ እኔ በቃ ሃይሚም አይምሮዋ ነፃ እንዲሆን በቃ እንትን ማለት አለብኝ፣ በቃ መመርመር ግዴታ ነው የምትል ከሆነ ደግሞ አንተ ራሱ ሄደ መክሰስ ትችላለህ። ሄደ የምትከሰው ምን ብለህ ነው? ስሜን እያጠፋች ነው። አዎ ስሜን እያጠፋች ነው። የእሷ ልጅ የኔ ልጅ አይደለም፣ እኔና እሷ አንገናኝም። ስለዚህ ልጄ ሳትሆን ያንተ ልጅ ነው ብላ ስሜን እያጠፋችኝ ነው፣ ህይወቴን እያመሰቃቀለች ነው፣ ከፍቅረኛዬ ጋር እያጣላችኝ ነው ብለህ መክሰስ ትችላለህ። ከዛ መጥሪያ ይሰጣታል፣ ሄደህ ትሰጣታለህ፣ ህግ ቦታ ትቀርባለች ማለት ነው። ለምን እንደው እንደዚህ የምትይው? እርግጠኛ አንቺ ልጅቷ የብሩኬ ነች እርግጠኛ ነኝ የምትል ከሆነ ሂጂ ዲኤንኤ ያስመርምሪ፣ ዲኤንኤ ይመርመር። በቃ አንተ አይደለም እያልክ ነው፣ እሷ ደግሞ ነው እያለች ነው አይደል? ዲኤንኤ ይመርመር ይባላል፣ ዲኤንኤ ይመረመራል። ከዛም በኋላ አንተም ነፃ ትሆናለህ፣ ሃይሚን በሰላም ታርፋለች ማለት ነው። ስለዚህ ጭቅጭቅና ንትርቅ አያስፈልግም ማለት ነው። አያችሁ? ስለዚህ በዚህ መንገድ ነገሮችን ሶልቭ ማድረግ ትችላላችሁ። ከዛ ውጪ እሷን በመለመን በግል በመለመን ኧረ በእናትሽ እናድርግ ምናምን በፍጹም አያስፈልግም። ለምን ህይወታችሁን ቦሪንግ ታደርጋላችሁ? አያስፈልግም። ፍቃደኛ ሆና
ዲኤንኤው እንዲመረመር ከፈለገች ካልሆነ ሌላ መንገድ መሄድ አይጠበቅባችሁ። ስለዚህ ሃይሚም ሆነ ብሩኬ ለዚህ ቅንጣት ታክል ብሩኬ ራስ የምትተማመን ከሆነ ቅንጣት ታክል መፍራት የለብህም። ወይ ሄደ ስሜ እንዳታጠፋ ብለህ መክሰስ አለብህ፣ ወይም ደግሞ በቃ እርሷ ጭራሽ ማለት ነው እሷ እስክትከስ በህግ እስከምትመጣ መጠበቅ ነው ያለባችሁ። ምክንያቱም ለምን በጸባይ ችግሩን ለመፍታት ፈቃደኛ ስላልሆነች ማለት ነው። ብዙ ጊዜ ደግሞ ቢኒ በጣም በቃ ከዛን ጊዜ ጀምሮ ማለት ነው በጣም ረጅም ጊዜ እኮ ነው እና ፈቃደኛ ሁሉ አብረው ምናምን እንዴ ሄዶ ልጁን እየወሰደ አቤት አብረው እየሄዱ ውጪ እየጠራት አብረው እንጆ እያደረጉ ክርስትና አብረው ነው ያስነሱት። ሁሉንም አይተናል አይደል? ስለዚህ ይሄ ሁሉ እየሆነ እያለ በቃ ከዚህ በላይ የእናንተን ህይወት መበጥበጥ የለባትም። እናንተ አቋም ሊኖራችሁ ይገባል። ምንም ህግ አማክሩ። በእርግጠኝነት ህግ የሚላችሁ ወይ እስክትከሳችሁ ጠብቁ ወይም ደግሞ ሂዱና ከሰሱ ነው የሚላችሁ። በቃ አለቀ። ከዚህ ውጭ ምንም እሷ ልጁን እያገዘኝ አይደለም ብላ ልትከስ ትችላለች። ወይም ደግሞ አንተ ሄድና ስሜን እያጠፋች ነው በስም ማጥፋት ከሰሳት። ከዛም በኋላ ሶሉሽን ይመጣል ማለት ነው። በስም ማጥፋት ስትከሳት አንተ እሷ ትመጣለች። ምን ላይ ትሰጣለች? ልጁ ነው በቃ የሱ ልጅ ናት። ከዛ እሱ ደግሞ የኔ አይደለም ስለዚህ ይመርመርልኝ ትላለህ። በቃ አለቀ። መብቴ ያገኛል ማለት ነው። ስለዚህ በዚህ መሃል ግን ሌሎች ነገሮችን ለመፍጠር ጥረት ሊያደርጉ ስለሚችሉ በጣም ጥንቃቄ አድርጉ። አዎ ሃይሚና ብሩኬ በተለይ ሊያጋጯችሁ የተለያዩ ነገሮችን ሊያደርጉ ስለሚችሉ በጣም ጠንቃቃ መሆን መቻል አለባችሁ። ስለዚህ አይዟችሁ፣ አትጨናነቁ። ይሄ የሚያስጨንቅ ነገር የለም። ሃይሚም ሁልጊዜም ከብሩኬ ጎን ሁኚ። ፍቅር ማለት ቀልድ አይደለም። እናንተ ፍቅረኛሞች ናችሁ። ኦፊሻሊ ሁሉም ሰው የሚያውቃችሁ ምርጥ ፍቅረኛሞች ናችሁ። እኛም እስከ ዛሬም ስለእናንተ የምንታገለው በእናንተ ዙሪያ ስለሚመጡ ነገሮች ማለት ነው። አይሆንም በዚህ መንገድ ሂዱ እያልን ስንነግራቸው የነበረም ኦዲየንስም ስለእናንተ የሚጨነቀው በጣም የምታምሩ ደስ የምትሉ ፍቅረኛሞች ስለሆናችሁ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን እናንተም ሀሳብ አስተያየት ስጧቸው፣ ለእኛም ሀሳብ አስተያየት ስጡን። በሚቀጥለው በሚፈጠሩ ነገሮች እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።